በጌታ ደስ ይበላችሁ የተወደዳችሁ ቅዱሳን በሙሉ እግዚአብሔር ስሙ የተባረከ ይሁን። በሱ እግር ስር እንደመቀመጥ ደስ የሚያሰኝ ነገር ምንም ነገር የለም። በቃ በምድር ላይ ብትፈልጉት የማይገኝ ነገር ቢኖር በጌታ እግር ስር መቀመጥ ነው። እንዲሁ እንዳላችሁ እንጸልያለን። እግዚአብሔር አምላካችን ሆይ በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ልትመሰገን ይገባሃል። የከበርክ አምላክ ስለሆንክ ስምህ ጋሻችን ነው። ስምህ መከታችን ነው። ስምህን ጻድቅ ጠርቶ ከፍ ከፍ ይላል። ስምህ የጸና ግንብ ነው። እግዚአብሔር አምላክ ሆይ መክበብንስ እንደ ንብ ከበቡኝ፣ እኔ ግን በአምላኬ በእግዚአብሔር ስም አሸነፍኳችሁ ተብሎ እንደተጻፈ አሸናፊ ስም ስለሰጠን እናመሰግናለን። ሁሉን ቻይ ስም ስለሰጠን እናመሰግናለን። በሰማይ በምድር ስልጣን ያለው ስም ስለሰጠን እናመሰግናለን። ያንተ በመሆናችን ያንተ ገንዘብ በመሆናችን ያንተ ልጆች ሴትና ወንድ ልጆች በመካከላችን ስለምትመላለስ እግዚአብሔር ሆይ የሚያስፈልገን ሁሉ በክብር ስለምትሞላ አመሰግናለሁ። እጆች ይዘርጉ፣ የፈውስ እጆች ይዘርጉ፣ የበረከት እጆች ይዘርጉ። ማዱራሲና ማሃዲናማ እያንዳንዳችን እንደመጣን ሳይሆን አንተ እንዳሰብክልን እንዲሆንልን በኢየሱስ ስም ጸለይኩ። ጌታ ሆይ ክፉ ሁሉ የታሰረ ይሁን፣ ክፉ ኃይል ሁሉ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። በዚህ የቆምኩትን ባሪያህን ደግሞ ጌታ ሆይ ከሕዝብህ ጋር የሰማይን ማዕድ የማያልፈውን ቃልህን ታበላን ዘንድ በጌታ በኢየሱስ ስም ይህን መድረክ ይህን ጉባኤ ለአንተ ሰጠሁ በክርስቶስ ስም አሜን። ችኛውን ወደዚህ ብታዞርልኝ ተስማማችኝ፣ ይቅርታ። ኦኬ፣ ጌታ ስሙ የተባረከ ይሁን። ሁላችን ተወደናል። የተወደድንበት ልኩን፣ ስፋቱን፣ ከፍታውን፣ ጥልቀቱን ከመታወቅ በላይ የሆነው የእግዚአብሔር ፍቅር ወዶናል። አንዳንዴ በቃል አይደለም ይሄ ዓለም ሲያስኮርፈን የተለያየ ነገሮች በህይወታችን ሲያልፉ የመጸለይም እንኳን ጉልበት ስናጣ የማንበብን ጉልበት ስናጣ አንዳንድ ነገሮች ሳይስማሙን ሲቀሩ የከፍታ የተራራ ህይወት ይቀርና የሸለቆ ህይወት ሲመጣ የዛን ጊዜ እግዚአብሔር የተወን ይመስለናል። እግዚአብሔር የወደዳቸውን እስከ መጨረሻ ወደዳቸው ይላል። ክብር ለጌታ ይሁን። ይሁዳንም በጣም ይገርማችሁ በራሱ እጅ ቦታውን በተወበት ነው የሚለው። በራሱ በገዛ እጁ። ጴጥሮስም እኮ ይጠፋ ነበር እኮ 3 ጊዜ አላውቀው የምትሉትን ሰው ብሏል። ግን አንድ ምስጢር ነበር ጴጥሮስ ጋር። ምርር ብሎ አለቀሰ። ሃሌሉያ! ወደ ጌታ ዞር ብሎ ምርር ብሎ ማልቀስ እንዴት ፈውስ መሰላችሁ! ብዙ ጸልየን ተንከባልለን አመድ ነስንሰን አይደለም፣ ልባችን ውስጥ ያለችውን ልብ መሰበር፣ የዋህ መሆን፣ ትሁት መሆን እግዚአብሔርን ይስበዋል። እንደ ማግኔት እንባችን ብስ ያደርጋል። እቺ ትንሽ ወጣ ያለች ናት፣ እንደ እንትን ናት። ቅመማ ቅመም እንላለን። የእግዚአብሔር ቃል በዮሐንስ 14:23 ላይ ያለው መነሻ አድርጌ በዛ ላይ እንከፋፈላለን። በዮሐንስ 14 ላይ ብዙ ነገር ነው ልባችሁ አይታወክ ይላል። በአባቴ እመኑ ይላል፣ በእኔም ደግሞ እመኑ ይላል። እሄዳለሁ ይላል፣ ቤት አዘጋጅላችሁ ይላል፣ ተመልሼ ወስዳችኋለሁ ይላል። ብቻ እያለ እኔ ከማደርገው በላይ ደግሞ ብታምኑ ይሆናል ይላል። ግን እዚህ ቦታ ላይ ዝቅ ብሎ ምን ይላል? ኢየሱስ መለሰ ዓለምም እንዲህ አለ፣ የሚወደኝ ቢኖር ቃሌን ይጠብቃል። አባቴ ይወደዋል፣ ወደሱ እንመጣለን፣ በሱ ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትም ቃል የላከኝ የአብ ነው እንጂ የእኔ አይደለም። የሚወደኝ ቢኖር ርዕሴ ይሄ ነው። የሚወደኝ ቢኖር ቃሌን ይጠብቃል። ክብር ለጌታ ይሁን። ጴጥሮስ ላይ ምዕራፍ 1 ላይ ምን ብሎ ይናገራል?
በእውነት ቃል አስቦ ወለደን። እግዚአብሔር ዓለም ሳይፈጠር በፊቱ ያለ ነውር ቅዱሳን እንድንሆን አስቦ ዓለም ሳይፈጠር በአባቶቻችን የመጣናል። በእናት በአባት እኛ እቺን አጭሯን ነው የምናውቅ። እግዚአብሔር ገና አስቀድሞ ዓለም ሳይፈጠር እኛን ሰርቶ ጨርሷል። ክብር ለጌታ ይሁን። አሁን እኛ የምንጨምረው ነገር ምንድነው? ከመረጠን ጋራ መጣበቅ ብቻ ነው። እስራኤል ሆይ እግዚአብሔር ካንተ የሚፈልገው ምንድነው? ዘዳግም 10 ላይ ትእዛዙን ትጠብቅ ዘንድ ታከብረው ዘንድ ከሱ ትጣበቅ ዘንድ አይደለምን ይላል። መጣበቅ እንዴት ነው? በግሉ መጣበቅ። ስለዚህ እግዚአብሔርን እንወደዋለን እንላለን። እግዚአብሔርን የምንወደው ከሆነ የእግዚአብሔር ቃል ሲናገር እግዚአብሔር ማን ነው? እግዚአብሔር ራሱ ቃሉ ነው። በመጀመሪያ እግዚአብሔር ይልና ሰማይና ምድርን ፈጠረ ይላል። ከዛም በኋላ እግዚአብሔርን ታዩታላችሁ፣ ቃሉን ወልድን ታዩታላችሁ። በምሳሌ 8 ላይ በሱ ዘንድ ታታሪ ሰራተኛ ነበርኩ ይላል። ክብር ለጌታ ይሁን። ሁሉን ነገር ሲፈጥር በምን ፈጠረው ይላል? በቃሉ ፈጠረው። መንፈስ ቅዱስ ደግሞ በውሃ ላይ ሰፎ ነበረ። መንፈስ ቅዱስ ደግሞ ክብር ለጌታ ይሁን። ኢዮብ እንደዚህ ብሎ ይናገራል፣ ለሰማይ ውበትን የሰጠ ይላል። እንደገና ዳዊት ላይ ምን ይላል? መንፈሱን ይልካል፣ እስትንፋስ ያለውን ሁሉ መንፈስ ይሰበስባል። እኛን አንድ ቀን ይሰበስባል አይደል? ወደድንም ጠላን መረምቢ ብለው ትኬት ቆርጣችሁ ብትሄዱም ብንሄድም ሁላችን አንድ ቀን እንሰበስባለን። በጣ ክፍላችን ለሰማይ ምን ሰጠ ይላል? ውበትን ሰጠ። የእግዚአብሔር መንፈስ ውበትን ሰጠ። ስለዚህ በፍጥረት ላይ ደግሞ አብ ይናገራል፣ ወልድ ይሰራል፣ መንፈስ ቅዱስ ደግሞ ቅርጽ ይሰጣል፣ ውበት ይሰጣል። ክብር ለጌታ ይሁን። የሚወደኝ ቢኖር ቃሌን ይጠብቅ። እግዚአብሔር እስራኤልን ከምድረ ግብፅ ሲያወጣ፣ እግዚአብሔር ምድርን ሲሰራ፣ እግዚአብሔር ሰውን ሲሰራ፣ እግዚአብሔር ሁሉን ነገር ሲሰራ በመጀመሪያ ቃል ነበረ ይላል ዮሐንስ ምዕራፍ 1 ላይ። ቃልም በእግዚአብሔር ዘንድ ነበረ፣ ኢየሱስ ክርስቶስ። ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም። ከማን ጋር እንደምንኖር ዛሬ እስቲ ቆም ብለን እናስተውል። ከማን ጋር ነው? እግዚአብሔር የሩቅ አምላክ ሳይሆን፣ ከሰማያት ሰማያት በላይ ያለ አምላክ ሳይሆን፣ ዙፋኑን በዛ አድርጎ እኔ ሰማይና ምድርን የሞላሁ እኔ አይደለሁም ይላል። ሰማይና ምድርን ሞልቷል። በቴዲ ውስጥ ገብቶ ሞልቷል። በእህቴ ባረጋሽ ውስጥ ገብቶ ሞልቷል። በፓስተሮች በመምህራን ውስጥ ኢየሱስ ጌታ እንደሆነ በሚታመን ውስጥ ሁሉ እግዚአብሔር ይኖርበታል። እግዚአብሔርም ደግሞ በሱ ውስጥ ይኖራል። ክብር ለእግዚአብሔር ይሁን። ሁለታችን የተገጣጠምን ነን፣ እግዚአብሔርና እኛ። እንዴት ተገጣጠምን? እግዚአብሔር አዳምን ሰራው ከቀይ አፈር፣ የራሱን ሕያው የሆነውን ዘላለማዊ መንፈሱን ሲለው ብድግ አለ። አፈሩን አራግፎ አዳም ተነሳ፣ ሕያው ነፍስ ሆነ። ነገር ግን አዳም ባለመታዘዙ እግዚአብሔር መንፈሱን አልወሰደም። መንፈሱ ሙት ሆነ፣ በዛ ውስጥ ሙት ሆነ። ከዛ ኢየሱስ ክርስቶስ ዘመን ቆጥሮ ከዘመን በኋላ ሲመጣ የመጨረሻው ሙት የሆነው መንፈሳችን ኢየሱስ ጌታ ነው ስንል ኦን አደረገው። ወደ ዓለም ሁሉ የሚመጣው እውነተኛው ብርሃን፣ ወደ ዓለም ሁሉ የሚመጣው እውነተኛው ብርሃን በዓለም ነበረ፣ ዓለም አላወቀውም። ዓለምን ሁሉ የፈጠረ ወደድንም ጠላንም ያላመነ ሁሉ ኢየሱስ ጌታ እንደሆነ ተንበርክኮ ወድቆ ይሰግዳል። ያላመነ ነው ምላችሁ። ሜራ ሶዳኒማ ሲካሞ ፍጥረት ሁሉ፣ ይሄ የምናየው ሁሉ ፍጥረት ግዑዙ ሁሉ ከፊቱ ይሸሻሉ ይላል። እንዴት አይነት ኃያል አምላክ ነው የምናመልከው! እንዴት አይነት ግሩም አምላክ ነው የምናመልከው! እንዴት አይነት በውስጣችን ያለውን እንወቀው። ሃሌሉያ! በእኛ ያለው በዓለም ካለው ይበልጣል ብለን ስንናገር በእኛ ያለው ማን ነው?
የጌቶች ጌታ የነገስታት ንጉስ ሰማይን የሞላ ምድርን የሞላ ላንተ ስልጣን የሰጠ ምን አይነት ስልጣን? የልጅነት ስልጣን። ልጅ ከሆንክ ወራሽ ነህ። ልጅ ከሆንክ አባት የሚያደርገውን ሁሉ ታደርጋለህ። አባት ቅዱስ ከሆነ ትቀደሳለህ። አባት ኃይለኛ ከሆነ ኃይለኛ ትሆናለህ። የሚያሸንፍህ የለም። ሮሜ 8 ራቦራ ዲናማ ሲያዶ ሌባሮ ዳኒማ ሲንዳሮ ዳሊባ ሴንዳባ ሮሜ 8 ቁጥር 35 ላይ እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል? ይሄንን ልብ አድርጉ። ከክርስቶስ ፍቅር ማን ይለየናል? መከራ ይለየናል? አይለየንም። ጭንቀት ይለየናል? አይለየንም። ስደት ይለየናል? አይለየንም። ሰይፍ ብትገደልም አትለይም። እሱ ሕያው ሆኖ ሕያዋን አድርጎናል። ከጨለማ ወደሚደነቅ ብርሃን የጠራን ያንተ ድካም አይደለም ያቆመው እግዚአብሔር። ፕሮጀክቱን የያዘው እሱ ራሱ ነው። ከጨለማው ወደሚደነቅ ብርሃን አመጣን። ያ ብርሃን እሱ ራሱ ኢየሱስ ክርስቶስ ነው። ዓለም ገና ሳይፈጠር በፊት የነበረ አሁንም ዛሬ ያለ ነገም ለዘላለም የሚኖር የሚያበራ እውነተኛው ብርሃን ለዓለም ሁሉ መድኃኒት ሆኖ የመጣው ለዓለም ሁሉ ሊያበራ የመጣው ቃል ሆኖ የመጣው ይሄ ቃል ካንተና ከኔ ጋራ ነው። እኛ ግን ለዚህ እግዚአብሔር ለሆነው ለቃሉ ምን ያህል መስተንግዶ እየሰጠን ነው። አባቶች እግዚአብሔርን ሲያስተናግዱት ያላቸውን ሁሉ ከልባቸው ሆኖ ያላቸውን ሲያስተናግዱ አብርሃም እግዚአብሔርን አብ ወልድን መንፈስ ቅዱስን ሲያስተናግድ እንዴት ነው? መልካም ከሆነው ዱቄት ከሰባው እምቦሳ እግዚአብሔርን ሲያስተናግድ እግዚአብሔር በዛች ሰዓት ላይ እግዚአብሔር ወንድ ልጅን ትረከባለ የዛሬ ዓመት አለው። ገርሟቸው እስከሚስቁ ድረስ የኛ መልስ ያለው በቃል ውስጥ ነው። ከቃሉ ውጪ ሌላ መልስ የለንም። የሚያስጮህን የሚያስጨንቀን ሁሉ በእግሩ ስር የሚወድቀው በቃሉ እግር ስር እንደ ማርያም ስንቀመጥ ነው። ይህ ቃል ጉልበት አለው። ሰማይን የምናያቸውን ፕላኔቶች የምናያቸውን አትክልቶች የምናያቸውን ፍጥረት ሁሉ በቃሉ ደግፎ የፈጠረ እግዚአብሔር ይሄ ቃል እኮ ራሱ ነው መጥቶ ተረማምዶ ከሰማይ ወርዶ እኛ ጋር መጣና በእኛ ውስጥ አደረ። ሃሌሉያ! ቃል ጸጋን ተሞልቶ በእኛ አደረ። በእኛ ዘንድ ያደረውን እንዴት ነው የምናስተናግደው? ሃሌሉያ! እግዚአብሔርን የሚወድድ ኖህን ስንመለከት እግዚአብሔርን እየሰማ እንደገና ትውልድ ሊያልቅ ያለውን እንደገና አስቀጠለ። ኖህ ባይኖር ኖሮ እኛም አንኖርም ነበር። እንዴት አስቀጠለ? ጻድቅ የሆነ ሰው፣ እግዚአብሔርን የሚፈራ ሰው፣ ከእግዚአብሔር ጋር ከቃሉ ጋር የተጣበቀ ሰው 120 ዓመት መርከብ ሲሰራ መርከብን በመስራቱ የእግዚአብሔር ድምፅ አቁሞት ይራመድ ነበረ። ሰዎች ሲያሾፉ፣ ሲያገቡ፣ ሲጠጡ፣ ሲሰሩ፣ የፈለገው ሲያደርጉ፣ ኖህ ግን እኔና ቤቴ እግዚአብሔር እናመልካለን፣ እኔና ቤቴ የእግዚአብሔርን ድምፅ እንሰማለን፣ እኔና ቤቴ የእግዚአብሔርን ቃል እናከብራለን። በመጨረሻ 120 ዓመት መጣ። ያ የክርስቶስ ምሳሌ ነው። ዛሬ ኢየሱስ ያድናል እያል ስንናገር ያሾፉብን ወይ የተሳደቡ ወይ አንጓጠጡብን ይሄዳሉ። ጊዜ ይመጣል ወገኖቼ። የኖህን መርከብ የዘጋው ኖህ አይደለም፣ ሰራ እንጂ አልዘጋም። እግዚአብሔር ዘጋው። የኛ ክርስቶስ ኢየሱስ ሲመጣ ደግሞ ምን አለ? አባቴም ብቻ ከሱ በስተቀር ልጅም እሱም ራሱ አያውቅም፣ ማንም አያውቅም። በድንገት ኢየሱስ ይመጣል። ሲመጣ ግን ምን ይዘን ነው ምን ጠብቀው? እግዚአብሔር መጥቶ የሚወደኝ ቢኖር ቃሌን ይጠብቃል። አብና ወልድ መጠን በሱ ዘንድ መኖሪያ እናደርጋለን። እግዚአብሔር ህብረትን ይፈልጋል። ከማን ጋራ? ጴጥሮስ ሲናገር ህብረታችን ከአብ፣ ዮሐንስ ሲናገር ህብረታችን ከአብና ከልጁ ከኢየሱስ ክርስቶስ ጋራ ነው። እናንተም ህብረታችሁ ከዚህ ከእውነት ቃል ጋራ እንዲሆን እንጽፍላችኋለን። መልእክቱ ምንድነው? እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም። ወገኖቼ
ጨለማ በውስጣችን እኮ ይናገራል። በጨለማ ስንሆን፣ በክፋት ስንሆን፣ በተንኮል ስንሆን፣ የእግዚአብሔር ሐሳብን ውስጥ ሳንሆን ስንቀር እግዚአብሔር አይሸወድም። ሰው ሊሸወድ ይችላል። በብርሃን ውስጥ ስላለን ብርሃኑ ዘወር ሲል የጸሎት ሕይወታችን የደከመ ነው። ከቃል ጋር ያለን ግንኙነት የደከመ ነው። ከቅዱሳን ጋር ያለን ግንኙነት የደከመ ነው። እንኳን መብላትም ያስጠላናል፣ መስራትም ሁሉ ነገሩ ያስጠላናል። ለምን? ሃሌሉያ! ከእግዚአብሔር ጋር ስንሆን ብቻ ነው የኛ ውበት። ሰላሜን ሰጥቻችኋለሁ አለ። እኔ የምሰጠው ዓለም እንደምሰጠው አይደለም። ዓለም ምንድነው የምሰጠው? ዛሬ ብላ፣ ዛሬ ጠጣ፣ ዛሬ ብቻ ነው ቀን ያለህ። እባክህ ተው፣ ነገ በቃ ግማሹን ሲሸውደው ነገ ንስሐ ትገባለህ ይለዋል። ነገ እንዲህ ትሆናለህ። ነገ የኛ አይደለም። ነገ የራሱ የእግዚአብሔር ነው። አናውቅም። መሬት ነገ ጧት የምትሄድ ክርስቶስ መጥቶ ጠቅልሎን ይዞን ሊሄድ፣ በዚህ እንደዚህ የሰማን ይዞን ሊሄድ ይችላል። የኛ ድርሻ ግን ከቃሉ ጋር መጣበቅ፣ እግዚአብሔር ትእዛዜን የሚሰማ የሚታዘዝና የሚያከብረኝ ከኔ ጋራም የሚጣበቅ። ከእናንተ ምን እንፈልጋለሁ ይላል። ምን ይፈልጋል እግዚአብሔር? ኮርማ፣ ፍየል፣ በግ፣ ዋኖስ ምን ይፈልጋል? ልብን ይፈልጋል። ልበ ንጹሖች። ስለዚህ ወደ እግዚአብሔር ስንመጣ እግዚአብሔር በጣም ይገርማችሁ፣ በማልፈው መንገድ ሁሉ የፈለገ ነገር ይምጣ እግዚአብሔር ሆይ ምንድን ነው የምትለኝ? እግዚአብሔር የሚሰጣችሁ ቃል ነው። ይህን የሚያህል ሰራዊት ከምድረ ግብፅ ሲያወጣ እግዚአብሔር ቃል ነው የላከው። እግዚአብሔርን የት እንዴት ማንን ይመስላል ብላችሁ ብትሰይጉ የእግዚአብሔር ቃል ውስጥ ገብተን ስንሰወርና የእሱ መዳሰስ እኛ ደግሞ እሱን በእምነት መንካት እሱ ሲዳሰን እኛም ስንዳስሰው ይሰማናል፣ ይታወቃል። እግዚአብሔር እኮ የማይታወቅ አምላክ አይደለም። ወደዚህ ወደ ህልውናው መግባት አለብን። ወደዚህ ወደ ክብሩ መግባት አለብን። ወደ ጥማት መግባት አለብን። ጌታ ኢየሱስ ክርስቶስ በዮሐንስ 6 ላይ እንዲህ አለ። እኔ አለ 6:26 እንዲህ አለ፣ እኔ የህይወት እንጀራ ነኝ አለ። መብላትስ እንዲህ አይነት እንጀራ ወገኖች፣ ትላም በላን ጧት እኮ ቁርስ ካልበላ ብሎ እንደው በቃ አይደለም አምጣ አለኝ ሆዴ። የማንም ሆድ የማንም ኑሮ ሁሉ ነገር አምጣ ነው። የዛች በጉድጓዱ ላይ በጠራራ ፀሐይ መጣ ውሃ ልትቀዳ የምትመጣው ሴትዮ ደግማ ትቀዳለች፣ ደግማ ወገቧንም ደግሞ እንስራ ጉብጧታ ደግማ ከዚህ የሚጠጣ ደግሞ ይጠማል። ምድር እንደሆነ አታረካህም። የመጨረሻ እኔ ወጣት ሆኜ አውቅ ነበር ራሴን። ዛሬ ደግሞ እዚህ ደርሻለሁ። እንዴት እንደደረስኩ ግን አላውቅም። እንደ ጥላ ነው። ነገ ደግሞ እንዴት እንደምሄድም አላውቅም። እንደ ጥላ ነው። አያማክራችሁ። ሞት ዛሬ መጥቻለሁ ነገ መጣለሁና አይልም። እሱማ ማስጠንቀቂያ ነው። አይታወቅም ወገኖቼ። እግዚአብሔር ሲሰራ በቃሉ ውስጥ ግን ስንጣበቅ እግዚአብሔር በእኛ ይኖራል። ማን ነው? ቃሉ ነው እግዚአብሔር። እግዚአብሔር ከአንተ ጋር ከሆነ ማን ያሸንፋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? መጥቶ ሊከሳችሁ ሲያንኳኳ ከፈት ሊያረግ ሲሞክር የሚባላ እሳት ውስጡ አለ ብሎ ጥሎ ይሄዳል። ችግር ይመጣል፣ መከራ ይመጣል፣ ጭንቀት ይመጣል። አባቶች ድል የነሱት እኮ በትክክል እግዚአብሔርን ስለሚያውቁት ነው። በዚህ ዘመንማ እንዴት ሰብረን ከቲክቶክ እንወጣለን? እንዴት ትዊተር ምናምን ማላቀው ብዙ ነው ገና ያልደረስኩበት፣ እዛው ይገድፈኝ እንጂ ወገኖቼ። ድምፅ በድምፅ አየሩ ሁሉ ድምፅ፣ መሬቱ ድምፅ፣ ቴሌቪዥኑ ድምፅ፣ አልጋው ድምፅ፣ በዛ ኮሽታው ድምፅ። በዚህ መካከል ሰብሮ ከእግዚአብሔር ጋር መዋልና ማደር እንዴት መታደል ነው። ማርያም እንደዚህ ነው። ማርታ ቱር ትላለች። በቃ በዚህ ዘመን ብትሆን አዋርድ ይሰጣታል፣ አበባ ይሰጣታል፣ ጉንጉን ይሰጣታል። እዛ ሰዓት የጌታ መነጽር ለየት ያለ ነው። ማርያም ደግሞ ዝም ብላ ነው ቁጭ ያለ ጸጥ። እንደዚህ ተደርጌ በዚህ ሆኜ ስለመሞቱ ነው የሚናገረው። ነካ መሞትም አለ መነሳትም አለ። በደንብ ትቀዳለች። ከቃሉ ጋር ቁጭ ብሎ የሚውል ከመንፈሱ ጋር ቁጭ ብሎ የሚውል ይሄንን መከራ ሰብሮ ማለፍ ይችላል። እግዚአብሔር ቃል ሲሰጣችሁ ሕዝቤን አለ። ሕዝቤን ሂድና ልቀቅ በለው። ማንን? ፈርዖንን። እግዚአብሔር ደግሞ መታ ያደርጋል። መታ
ህዝቡ ላይም ያለ ገና የሚወጣ አለ፣ ፈልቶ የሚወጣል። ታውቃላችሁ ውሃ ስትሞሉት አንዳንድ ነገር የሚደፋ ነገር አለ። አዎ መታ ከዛም መታ ከዚህም መታ። እግዚአብሔር አሰራሩን ይችልበታል። ቃል ነው የሰጣቸው። የት? ምድረ በዳ እንዲያገለግሉ። ትችላላችሁ በምድረ በዳ ማገልገል፣ እንጀራ ጎሎ ማገልገል፣ ብር ደሞዝ ጎሎ ማገልገል፣ ባንካችን ባዶ ሆኖ ማገልገል፣ ልጆቻችን ሳይመች የማይመች ቦታ ሆኖ ማገልገል፣ እያመመን ማገልገል፣ እየሞተብን ማገልገል፣ መርዶ የመጣብን ማገልገል። ምድረ በዳ ግን ማን አለ መሰላችሁ? ማንኛውም ማዕበል ይምጣ ኢየሱስ በማዕበሉ ላይ ሄዶ የሚያራምድ ኢየሱስ አለ። ሁል ጊዜ አለ። ሁል ጊዜ በእኔና በሞት መካከል አንድ ጫማ ቀረ በምትሉት መካከል እግዚአብሔር አለ። ጳውሎስ ብቻዬን ቀረዋል። ያን የመሰለ ጃይንት ሰው፣ ያን የመሰለ ፊት ለፊት ኢየሱስን ያየው ሰው በጣም የሚገርም ነው። ብቻዬን ቀረው፣ ሁሉም አገልጋዮች ተውኝ፣ ብቻዬን ቀረው ሲል ጌታ ባጠገቡ ቆመና ጳውሎስ ሆይ አለ፣ ገና ስራህ በፊት የተከፈተ ነው። አልቆመም። አንተ የቆምክ ይመስልሃል? አልቆመም። ትሄዳለህ፣ ትራመዳለህ፣ ትወጣለህ። አባቶች እኮ በጣም የሚገርሙ ነው። ኤልሳም ዘሴም ኤልያስም ዘሴም ነው ያለው። ትላንትና እንዳልነበረው ሪቫይቫል ወገኖቼ፣ ዛሬ በመንፈስ ቅዱስ ኃይል ስክር ብለን ያ ነው ብለን በቃኛ ወቅኩት ምንለው እግዚአብሔር አይደለም። እግዚአብሔርን ሁልጊዜ አናውቀውም። መፈለግን ይወዳል። ፈልጉኝ ይላል አለ አይደለም። ልባችሁን ክፈቱ ይላል። ሁል ጊዜ ያሸናል። ለምን መሰላችሁ? እኛን ዛሬ ባገለገልነው ልክ ቶፕ ቢለቀን ነገ ጠዋትማ መለካካት እንጀምራለን። ባዶነታችን ይፈልገዋል እግዚአብሔር። ለምን? ባዶነት የማን ካራክተር መሰላችሁ? ራሱ ሲመጣ አብ መንፈስ ቅዱስ ይሄው ስልጣኔ፣ ይሄው መንበሬ፣ ይሄው ሁሉን ቻይ ሆኜ በቃኝ እኔ ሂጄ ማትረፍ አለብኝ ብሎ ወረደ። ሲወርድ ምን ሆኖ ነው? ራሱን ባዶ አድርጎ የባሪያን መልክ ይዞ ሃሌሉያ። ሲመቱት ሲሰድቡት አልተሳደበም። በጽድቅ ለሚፈርደው ይላል ጴጥሮስ ራሱን አሳልፎ ሰጠ። አይዶነ ስንት ጩቤ እንደያዘ ጆሮ ምን ቆርጥበት። ጴጥሮስ ከቅናት የተነሳ እንዴት አድርገህ አንዳንዱ እንደዛ ነው። ፓስተሬንማ እንደዚህ ብሎ አንዱ ጓደኛዬ ሳኖዜ ነው ሲነግር ቤተክርስቲያን ውስጥ ትንሽ መነቃነቅ ጀመረና አንዱ ብድግ አለና መድረክ ላይ ሆንቶ እኔ ደሜን አፈሳለሁ አለ። እዚች ቤተክርስቲያን ደሜን አፈሳለሁ። እዛን የሚያህል ደግሞ አንዷ ደግሞ ከሱም የበለጠች ያለች ኧረ እኛ የኮርማና የፍየል ደም አንፈልግም፣ ኢየሱስ ደሙን አፍሶልናል። ክብር ለጌታ ይሁን። ከጌታ ጋር ስንራመድ የኛ መብራት እሱ ነው። እውነተኛው መብራት፣ ለሰው ሁሉ የሚያበራ መብራት፣ ለትውልድ ሁሉ። እኛማ እኮ ገብተናል። አሁን ነው ገብተን የሱ ኪንግደም መንግስት ውስጥ ነው ያለነው። ግን የመንግስቱ ኑሮ እየኖርን ነው ወይ ነው የራሴ ጥያቄ። የመንግስቱ ኑሮ ምን አለ? አባታችን ከፊታችን እናስቀድማለን፣ በፊታችን እንዲሄድ እሱ እንዲናገርልን፣ እሱ እንዲዋጋልን። እኛ ግን ባዶ የዋ ትሁት ሆነን እንከተለዋለን። ስንከተለው ተሻገሩ ይላል አንዳንዴ። ሃሌሉያችን ሲበዛ ተሻገሩ ቤት በጌርጌሶን ባህሩ ላይ ተሻገሩ ብሎ ወደ ጸሎት ሄደ። ተሻገሩ የሚላቸው በህይወታችን አሉ። እነሱ ተሻገሩ የሚለንን ቃል ሰምተን ከእርሱ ጋር ከሆንን ቃል ይሰጠናል። መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል መጣለት ለሕዝቅኤል፣ የእግዚአብሔር ቃል መጣለት ለኤርምያስ፣ የእግዚአብሔር ቃል መጣለት ለኤልያስ። የእግዚአብሔር ቃል ያ ቃል የሚመጣው ዛሬ ቃሉ ራሱ በእኛ ውስጥ ገብቶ አድሯል። እንዴት ነው የምናስተናግደው? የጸሎት ብዛት ነው ወይስ ምን አይነት ነው? እግዚአብሔርን ማስተናገድ ማለት የሚወደኝ ቢኖር ቃሌን ይጠብቃል። ማቴዎስ 7:35 ላይ እንዲህ ይላል፣ ቃሌን ሰምቶ የሚያደርግ አቤት እንደዚች ቤተክርስቲያን የታደለ ማንም የትም የለም። ልንገራችሁ፣ ዝናብ ነው የሚዘንብልን ያለው። ተቀርቶልናል። ትምህርት አንድ በአንድ ተምረናል።
ያንን ትምህርት እንደውም ገብተን ሪቫይዝ ማድረግ አለብን። ሪቫይዝ ማድረግ አይደለም ደግሞ በኃይል በጥልቅ መማር አይደለም፣ ቃሌን ሰምቶ የሚያደርገው ልባም ሰውን ይመስላል። ሁለት ሰዎች ይዛሉ። ቀደም ያነበብኩበትም ሁለት ሰዎች አሉ። ቃሉን የሚወዱና የማይወዱ አሉ። እዚህ ጋር ደግሞ ልባሞቹ ሰምተው የሚያደርጉ ናቸው። ችግር ሲመጣ ችግሩን ሰንጥቀው ይሄዱታል። ለምን? እግዚአብሔር ስለሚዋጋላቸው። አይፈሩም ችግር፣ አይፈሩም መከራ፣ አይፈሩም ማጣት፣ አይፈሩም ሞት፣ አይፈሩም በሽታ። ሃሌሉያ! በውስጣቸው ያለውን ጉልበት ስለሚያውቁት የእግዚአብሔር ድምፅ ይላል መዝሙር ላይ በኃይል ነው ይላል። ወደ አንተ ሲመጣ ወደ አንቺ ሲመጣ እግዚአብሔር በኃይል ይመጣል። የእግዚአብሔር ድምፅ የቃዲስን ምድረ በዳ ያናውጣል፣ ጫካውን ይገልጣል። የእግዚአብሔር ድምፅ በኃይል ነው። የእሳቱን ነበልባል ይቆርጣል። ከአምላካችን በቀር ሃሌሉያ ከእጃችን ከያዘው መጽሐፍ ቅዱስ በውስጡ ካለው ቃል የሚበልጥ ምንም ቃል የለም። ጩህ ምን ብዬ ልጩህ አለ። ስጋ ለባሽ ሁሉ ሳር ነው፣ ክብሩ ደግሞ እንደ ምድረ በዳ አበባ ነው። አሁን የምናየው ህዝብ ሁሉ ከ100 ዓመት በኋላ አታገኙትም። ልጆቻችን፣ የልጅ ልጆቻችን፣ ምናልባት የልጅ ልጆቻችን። ስጋ ለባሽ ሁሉ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው። እግዚአብሔር እስትንፋስ ነፈሰ፣ ሳሩም ጠወለገ፣ ክብሩም ደረቀ። የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ጸንቶ ከሚኖረው ጋር ጸንቶ መቆም። ሃሌሉያ! ቃሉ ስለ አንተ ምን ይላል? ስለ እኔ ምን ይላል? ስለ ቤት፣ ስለ ጎጆ፣ ስለ ልጆች ምን ይላል? ንፋስ አትፍራ። እግዚአብሔር በባህሩ ላይ ሁለት ቦታ፣ አንድ ቦታ ላይ ትራስ አድርጓል ጌታ ኢየሱስ፣ አንድ ቦታ ላይ ሊጸልይ ሄዷል። ሁለቱም ቦታ ላይ የጠየቃቸው እምነት ነው። እንደ ሞት የሚያናውጥ በሽታ ሊሆን ይችላል። በሽታ ችግር ሊሆን ይችላል። ማጣት፣ ደስታም ሊሆን ይችላል። በተራራ ላይ እኮ ያሉ ሰዎች እኮ ሰው እንዳለም አይመስላቸው። እግዚአብሔር ከሰጠን በኋላ ያንን እግዚአብሔር ራሱ ካልተቆጣጠረ ፍሬን የተበጠሰ ባቡር ማለት ነው። እጃችን ላይ ያለው በረከትን ነው የምነግራችሁ። ንጉሥ ሰሎሞን የነገር ሁሉ ጥግ ነው። የሀብት ጥግ ነው። የሚስቶች ጥግ ነው። የዝና ጥግ ነው። የእውቀት ጥግ ነው። ጥግ 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 የደረሰው ሰውዬ እኮ ሙልጭ እንደ ጣዖት ላይ ወድቆ እንዲሰግድ ያደረገው በቃ ያለ ልክ የመጣው ወርቅና ብር ያለ ልክ። ከዛ ወርቅና ብር ሲበዛ ደግሞ ሚስቶችን 1 2 ያለ 700 300 ብቻ አይዶ ነው። በጣም ይከብዳል። የእግዚአብሔር ቃል መጨረሻ አካባቢ ነው ስለሚሞቀን የሚወድ ሰው እግዚአብሔርን ወደደው ማለት ነው። የእግዚአብሔርን ቃል ሲፈትሽ የሚውል ሰው እግዚአብሔር ጋር አብሮ እጅ ለእጅ ተያይዟል ማለት ነው። የእግዚአብሔር ቃል ምንድነው አለ ጌታ ኢየሱስ ክርስቶስ? ቃሌ መንፈስም ሕይወትም ነው አለ። መንፈስም ሕይወትም ነው አለ። የእግዚአብሔር ቃል ይዞ ሰው አያኮርፍም። የእግዚአብሔር ቃል ጋር ውሎ ሰው ፊቱ ረዥም አይሆንም፣ ደስተኛ ይሆናል። ከደስታም በላይ ሐሴት። በእግዚአብሔር ቃል የማይነገር ነገር እኮ ነው ሐሴት ማለት። ቃሉ መጣልኝ ይላል። ቃሉ ክብር አለው ወገኖቼ። ቃሉ መጣልኝ ይልና ዳንኤል በአፍጥሜ ተደፋው አለ። ቃሉ ሲመጣለት የቃሉ ክብር፣ የቃሉ ጉልበት መናገር አልፈልግም ያለውን ኤርምያስን አጥንቶቼን ሁሉ እንደ እሳት ነደዱ አለ። የእግዚአብሔር ቃል አልናገርም ብሎ አንድ ቦታ ላይ ሲናገር ምን አለው እግዚአብሔር? በውኑ ቃሌ እንደሚያደቅቅ መዶሻ አይደለምን? በውኑ ቃሌ እንደሚባላ እሳት አይደለምን? የነሱና የሐሰተኞች ነቢያትና ያንተ ልዩነቱ እዛ ነው። አንተ ጋር የሚያደቅቅ መዶሻ አለ። አንተ ጋር ሃሌሉያ የሚባላ እሳት አለ። አንተ ጋር ሰይፍ አለ። የእግዚአብሔር ቃል ዕብራውያን 4:12 ላይ የእግዚአብሔር ቃል 2 አፍ እንዳለው ሰይፍ ነው።
ነፍስና መንፈስን ጅማትና ቅልጥምን ለይቶ ይወጋል። በእግዚአብሔር ቃል ፊት በአይኑ ፊት አይን እኮ አለው ያያል። ሌባ ስሆን ያየኛል፣ ውሸታም ስሆን ያየኛል፣ ሐሜተኛ ስሆን ያየኛል፣ ሰው ምጠላ ስሆን ያየኛል። ከእግዚአብሔር ቃል ውጭ ሌላ ነገር የትም መግባት አይቻልም። በሱ ፊት ነገር ሁሉ ምንድነው ይላል? የተራቆተ ነው። ራቁት። ክብር ለጌታ ይሁን። እግዚአብሔር ቃሉን ስናከብር፣ እግዚአብሔርን ማክበር ማለት እኔ አዲስ አበባ እንደዚሁ አይቻለሁ። በሌላ ሃይማኖት ብረቱን ግንዱን አንዴ ሳመነኝ ከሙስሊም ነኝ ይቅርታ አድርጉልኝ አላቅም። እናንተ ብዙዎች ታውቁ ይሆናል። ሳም ሲያለው ብረቱ ተልጧል፣ እንደውም ነጭ ሆኗል። ሁሉ ሰው ነው እንደውም በሽታ ይመጣል በዛ ብዬ ነው ማምነው። በዛ አይመጣም እግዚአብሔር ራሱ መጥቶ ለተቀበሉት በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የልጅነት ስልጣን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ አድርጎናል። ከጨለማ ወደሚደነቅ ብርሃን አምጥቶናል። ይህን እግዚአብሔርን እንዴት ነው የምናስተናግደው? አፋችን መቀደስ አለበት። ልባችን መቀደስ አለበት። አይምሮአችን መቀደስ አለበት። አይምሮአችን የሚሟገቱ ብዙ ሐሳቦች አሉ። ስለ ሐሳብ ትንሽ ላንሳ። ወደ ይሁዳ ዲያብሎስ መጣ። ራሱ ሉሲፈር ነው የመጣው። ጌታ ምን አለ? የዚህ ዓለም ገዢ አሁን ይመጣል አለ። በእኔ ላይ ግን አንዳች ነገር የለውም። በአንተ ላይ አንዳች ነገር የለውም። ሰይጣን ግን ሐሳብ ያመጣል። ያን ሐሳብ ምንድነው ያለው? ቀስ አለና ጌታን ብትሸጠው ምን ይመስላል ይሁዳ አለው። ይሁዳ ብር ተሸክሞልህ የለመደ ስለሆነ ምን ችግር አለው እንዴ? ጥሩ አይደለም እንዴ? ከሰይጣን ጋር ጨዋታ ጀመረ። ሐሳብ አስገባበት። ወገኖቼ የሚገቡብን ሐሳቦች ፊልተር የሚያደርግ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሌለን ማልቀስ እንጀምራለን። ለችግሩ ማልቀስ፣ ለመጣው ነገር ማልቀስ፣ ለመጣው መርዶ ማልቀስ፣ ለመጣው ሞት ማልቀስ፣ ለመጣው በሽታ ማልቀስ። አልቅስ አልተባለም። በአንተ ውስጥ ያለው በዓለም ካለው ይበልጣል። ከበሽታው፣ ከችግሩ፣ ከመከራው፣ ከጭንቀቱ ሁሉ ይበልጣል። የናዝሬቱ ኢየሱስ ትልቁን ይዘን ትንሿን ቁስል፣ ትንሹን ሰይጣን በነገራችን ላይ እሱ ራሱ የፈጠረው ፍጡር ነው። ፈጣሪውን ትተን ፍጡር ሲያጎሳቁል በልጆቻችን ሲመጣ፣ በትዳር ሲመጣ፣ በምናምን ሲመጣ ቆም ብለን የተሰጠን ምንድነው? የመንፈስን ኤፌሶን 6 ላይ ስለ አንድ ወታደር ቁመናው ይናገርና ዝቅ ብሎ ምላል የመንፈስን ሰይፍ ያዙ። እሱም የእግዚአብሔር ቃል ነው። በመንፈስ ጸልዩ። በመንፈስ መጸለይ ያለ በስጋ በመንፈስ እንድንጸልይ የሚያደርግ መንፈስ ቅዱስ ራሱ ነው። ክብር ለጌታ ይሁን። እኛን የሚፈልገው መሸነፋችን ነው። አፋሽን ተሸንፏል? ከጓደኞቻችን ጋር የምናወራው እግዚአብሔርን ቃል ነው ወይስ አሁንማ የሶከር ታይም ነው? እግዚአብሔር ያውቃል። እንግዲህ እሱን ብቻ ስናወራ የእግዚአብሔርን ቃል እርስ በርሳችሁ ተጫወቱ፣ በመንፈስ እርስ በርሳችሁ ዘምሩ። የሚያንጽ ነገር እኛ እኮ የተሸከምነው ክቡር ስለሆነ ክቡር የሆነውን ነው መጫወት ያለብን። የእግዚአብሔርን ቃል ነው። ከእግዚአብሔር ጋር መኖራችን ከቃሉ ጋር መኖራችን ነው። እግዚአብሔር እንደዚህ እንደምናያቸው ነገሮች ግዑዝ ነገሮች አይደሉም። እግዚአብሔርን የምናየው በእምነት ነው። ያለ እምነት ማስደሰት አንችልም። ያለ እምነት መኖር አንችልም። ብዙ ነገሮች ሲነቀንቁን በሚነቀንቁን ማዕበል ላይ ዙሮ ሲያይ ጴጥሮስ መስጠም ጀመረ። ብዙ ማዕበሎቻችን መጥተው ያስለቅሱናል። ነገር ግን ከማዕበሉ ላይ ተራመድና ና ያለው ኢየሱስ ነው። እሱን ካየህ ትራመዳለህ፣ ትሻገራለህ። የመጨረሻው እግዚአብሔር የሰጠው ቃል ለእስራኤል ቃል ነው የሰጠው። ይሄ ቃል ይዟቸው ራሱ ወዴት ሄደ? ወደ ቀይ ባህር ጥግ ላይ ሄደና ቆመ። ማን? እግዚአብሔር። ደመናውና እሳቱ ከቶ ከነሱም ፈቀቅ አላለም። እግዚአብሔር መንገድ ያሳያቸው ዘንድ በፊታቸው ሄደ። ዘጸአት 14:13 ላይ በዛ ሰዓት ላይ አይኖቻቸውን አነሱና አዩ። ማንን? እግዚአብሔር የሰሙትን ቃል አይደለም፣ የፈርዖንን ሰራዊት አዩና ልባቸው ቀለጠ። በቃ የሚያቀልጥ ነገር ይመጣል። ወደዛም ወደ ግራም ወደ ቀኝም የምትሄዱ ያ የሚያቀልጥ ነገር 10 ሰላዮች ልብ አቅላጮች ናቸው። መጥተው ከ2 ሚሊዮን በላይ ያለውን ህዝብ አቀለጡት። ሌሊቱ ሙሉ ሲጮሁ ሲያለቅሱ ምን ሲሉ፣ ሁለቱ ካሌብና ኢያሱ ግን ልዩ መንፈስ ያላቸው ናቸው።
ምን አይነት የእግዚአብሔር መንፈስ ያላቸው ቃሉን ድምፁን ሰምቶ በትክክል መከራ ቢመጣ በምድረ በዳው ላይ በሱር ምድረ በዳ ላይ በሚሄዱት ምድረ በዳ በ40 ዓመት ውስጥ ሁሉ ስንፍናን የማይናገሩ በመጨረሻው ላይ ሲገመገሙ አፋቸው ላይ የወጣ ምንድን ነው? ጠላቶቻችን እንደ እንጀራ ናቸው። ሃሌሉያ። የምታዩትን የምናወራ ከሆነ እኔ ማየውን ማወራ ከሆነ ያሰጥመናል። የምትሰሙትን የምታወሩ ከሆነ ትሰጥማላችሁ። ነገር ግን የማያሰጥመው ቃል የህይወት ቃል ሕያው ያደረገን ለዘላለም ከኛ ጋር የሚኖረው ህይወት ያለው የሚሰራ ሁለት አፍ ያለው ሰይፍ የሚነቅል የሚተክል የሚያፈርስ የሆነ ቃል ከኛ ጋር ሁል ጊዜ አለ። ይህም ስሙ ኢየሱስ ክርስቶስ ይባላል። የበጎቹ እረኛ ነው። ይጠብቀናል። ሃሌሉያ። ከክፉ ይጠብቀናል። ካንተና ከኔ ብርታት ሳይሆን እሱ የሚፈልገው አንድ ነገር ነው። ያም የሚፈልገው እኔ ከኔ ተማሩ አለ። እኔ የዋህ ነኝ፣ ትሁት ነኝ፣ ቀንበሬ ለዚህ ቀላል ነው፣ ከኔ ተማሩ። የዋህነትና ትትና ካለን ሁሉ ጊዜ የእግዚአብሔር ወዳጆች ነን። እጅ ለእጅ ተያይዘን እግዚአብሔር እዚህ ጋር ያለውንም ቸር ነው ይሰጠናል። ነገር ግን ሃሌሉያ ጎላችን ጽዮን ነው አይደለም እንዴ? ኢየሩሳሌም ሲያስወጣቸው ቀይ ባህርን አሻገራቸው? አላሻገራቸው? አሻገራቸው። እግዚአብሔር የታመነ ነው። ከዛ ከተሻገሩ በኋላ የሆነው ግን ከበሮ ይዛ ማርያም ወጣች። ቤት ስትገዛ መኪና ጥሩ አዲስ ስትገዛ ልጆች ሲዳሩልህ የልጅ ልጆች ሲመጡ ብዙ ነገሮች ብቅ ብቅ ሲሉ ባንክ ሲሞላ ከበሮ ማያነሳ ማን አለ? ኢቲስት እግዚአብሔር የማያውቀው ታንክስ ጋድ ይላል እንደው ተሳስቶ። ነገር ግን ከከበሮዋ በኋላ 2 ወር በኋላ ወደ ሱር ምድረ በዳ ወሰዳቸው። ውሃ ጥም ጀመረ። እግዚአብሔር ይፈትናል። ግን እግዚአብሔር ሊገድል አይደለም የሚፈትነው፣ ደረጃችን ከፍ ሊያደርግ ነው የሚፈትነው። እዛ ጋር ምን አደረገም? ሲሄዱ በውኑ ደመናው እያለ እሳቱ እያለ በውኑ እግዚአብሔር ከኛ ጋር ነውን ሲሉ እግዚአብሔርን አሙት። በውኑ በማልፈው ጎዳና በችግሬ በመከራዬ በማጣቴ እግዚአብሔር ከኔ ጋር ነው? አዎ ካንተ ጋር ነው። አንዳንዴ ካራክተር የምንሰራበት ይሄ ቃል በደንብ አድርጎ እየፈተነን ነው ይዘው የምንሄድ። የባሪያ ልጆች ሳንሆን ዘላለማዊ ልጆች ስለሆንን እንደ ብርና እንደ ወርቅ እያነጠረን ነው ይዘው የምንሄድ። እየሸተትንማ ዋትሳፕ ምናምን ማኪያቶ ምናምን ያልንማ ብንገባ ለሁሉ ይዚ ነው አይደል? ጠባቧ መንገድ ለመግባት ተጋደሉ። ጠባቧ መንገድ እንደዚህ ናሮሮ ጠባቧ መንገድ ለመግባት ተጋደሉ። ሰፊው መንገድማ ብዙዎች ይሄዱበታል። አንዳንዴ ያስጎመጅናል። የእነሱ የሚይዙት መኪና ቤታቸው ምናምን ዛሬ ታይቶ እንደሚጠፋ ጤዛ ነው። መኖርስ ከኢየሱስ ጋር ከሰጪው ጋር ስጦታው ጋር ምን አታገለን? ሰጪው ጋር ክብር ለጌታ ይሁን። የእግዚአብሔርን ቃል የያዙ ቀይ ባህርን ተሻገሩ። የእግዚአብሔርን ቃል የያዙ ምድረ በዳውን ሄዱ። የእግዚአብሔርን ቃል የያዙ የታመኑት ሁለቱና የቀሩ ከ20 ዓመት የተናቁት ዮርዳኖስን ተሻገሩ። የእግዚአብሔርን ቃል እለፉ ሂዱ ብሏቸው በጌርጌሶን ሂዱ ተሻገሩ ሲላቸው የሄዱት ኢየሱስ መጣ አሻገራቸው። የእግዚአብሔርን ቃል ከእግዚአብሔር ቃል የተጣበቀ ሰው ይሻገራል፣ ይሄዳል። ለጥቂት ጊዜ ነው። አንድ የሆነች ቦታ ላይ የሆነች 12 ዘንባባና ተሜር ምናምን ምንጭ ያለባት አሳረፋቸው ይላል። ያሳርፋል። እያሳረፈ ወደ ምንድነው ይዟቸው ሄደው? ወደ ሰፊው። ግን ሁል ጊዜ እግዚአብሔር ቼክ ያደርገናል። ትላንትና ዛሬ አይደለም። ዛሬ ሁል ጊዜ እለት እለት መስቀሌን ተሸክማችሁ ተከተሉኝ። በትላንትና ሃሌሉያ ዛሬ እንኑር ካል በጣም ተሳስተናል። ትላንት በሰማነው ዛሬ እንኑር አይደለም። እግዚአብሔር የሚናገር አምላክ ነው። ድምፁን የሚያሰማ አምላክ ነው። ደስታን ያፈስልናል። መከራው እያለ እግዚአብሔር ሲናገር ነገሮችን ብቻ ድምፁን ይዘን መሄድ ነው። የቀሩት
ከ2 ሚሊዮን በላይ ምድረ በዳ የቀሩት ድምፄን አልሰማችሁምና። እግዚአብሔርን አለመስማት መቅረትም አለ። እግዚአብሔርን ሁል ጊዜ መስማት ለዘላለም ሕይወት ከእርሱ ጋር ልንኖር ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የእግዚአብሔርን ቃል እንወደዋለን። ኢሳይያስ 66 የመጨረሻ ልናገር። ወደዚህ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። የምትሰሩልኝ ቤት ምን አይነት ነው? እግዚአብሔርን ልናስደስት ብዙ ነገር ቱር ቱር ልንል ይሆናል። ጥሩ ነው። የምትሰሩልኝ ቤት ምን አይነት ነው? እኔ የምሻው የምፈልገው ወደዚህ ወደ ቃሌ ወደሚንቀጠቀጥ ወደ ትሁቱ ቀኑ ሙሉ እመለከታለሁ። የእግዚአብሔር ካሜራ ሁል ጊዜ የሚያየው የሚጎበኘው ሰው በምን ውስጥም በታች በተለያዩ እሳት ውስጥም እንደ ሲድራቅ ሚሳቅ አብደናጎ እንደ ዳንኤልም የአንበሳ ጉድጓድ ይጣሉ የእግዚአብሔር አይኖች የሚያዩት ቃሉ ጋር የተጣበቀ እግዚአብሔር ጋር የተጣበቀው ሰው ጋር ነው። ክብር ለጌታ ይሁን። ያወጣል፣ ያራምዳል፣ ያደርሳል። እረ ጦምን ያደራል ከኛ መሃል። ግን በጣም የሚገርማችሁ ነገር በምድር ላይ የሰው ህይወት ብርቱ ሰልፍ ነው። አንዱን ስታልፍ ሌላ ኬላ አለ፣ ሌላውን ስታልፍ ሌላ ኬላ አለ። እሾኩም ዓለም የተለያዩ ነገሮች እንዳይወጉ ብቻ በልዑል መጠጊያ የሚኖር ሁሉም በሚችል በአምላክ ጥላ ውስጥ ያድራል። በቃ ችግር አለ አለ እንኳን እኛ አይደለንም። ጌታ ኢየሱስ እባክህ አንሳ ብሎ የደም ላብ አልቦ ፈጣሪው ራሱ ሲያሳየን ሃርዶይን ያሳይቶን ሄዶ አንዳንድ ችግሮች እባክህ አንሳ ቢል ይቀመጥ ግድል አትሞትም፣ እስቲ ትስተካከልበታለህ። እሱ በፈለገው ቀን ያነሳል። ክብር ለጌታ ይሁን። እንጸልያለን። የሚወደኝ ቃሌን ሃሌሉያ ቢኖር ቃሌን ይጠብቃል። ከጌታ ይጣበቃል። የወይን ግንዱ እና ቅርንጫፍ እና ገበሬውን እናያለን። በ15ኛው ምዕራፍ ላይ ገበሬው አባባት ነው፣ ግንዱ ኢየሱስ ነው፣ ቅርንጫፎች እኛ ነን። ከዋናው ግንድ ጋር ካልተጣበቅን እስከ መጨረሻው መጣበቅ አለብን። ብዙ ፍሬ እንድናፈራ ያለኔ አንዳች ልታደርጉ አትችሉም አለ። ጌታ ስሙ የተባረከ ይሁን። ፓስተር ወርቁ ወደዚህ ትመጣና ትጸልይልናል። ሃሌሉያ። ስለዚህ ይሄን ቃል የበላው ሕዝቅኤል ቃሌን ብላ አለው። በመንፈስ አቆመው፣ በላ። ሂድ